ሰላም ሰላም ውዶች ማሮች እንዴት ናችሁ? ደህና ናችሁ? ሰላም ሁሉ መልካም። እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን አለሁላችሁ። ለቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ እያልኩኝ እንግዲህ ዛሬ ማለት ነው ሁሉ ጊዜ ዛሬ ነው የምላችሁ። አሁን ዛሬ ስለደረስን ተመስገን ነው እንዴ ቅመሞችዬ፣ ቅመሞችዬ እንደው እኮ እኔ እኮ ዞር አልኩኝ፣ እንደው ዝም ብዬ ዞር አልኩኝ። ደግሞ ለወሬ ሲሄድ ይኸው ሽፋጣዬን ስሬ ነች ያለች ሽፋጣዬን ያስኩና እንደው ከፈት ሲለኝ ደበር ሲለኝ ዞር አልኩ፣ እዛኛው መንደር ማለት ነው። ከዛን ዞር ስል አቡባና ተስፋዬ ሀረርጌው ተጣልተዋል አሉ እኮ ነው። ከዛንላችሁ እሱን ደግሞ የተቆራርጦ ጊዜ ሪስታችሁ እነኚህ እስከ ሪከርድ የምታደርጉ ሰዎች ቆራጥ አድርጋችሁ ታስቀምጡልናላችሁ እኮ እኛም ለሀሚት እንዲመች ማለት ነው። ከዛን ያስቀምጣችሁትን ስናይ ተስፍሽ ኧረ በስመ አብ ተስፋዬ ሀረርጌው ኧረ ንግግር እንደው እናንተ ፍቅራችንንም ድብቅ እውነቴን ነው የምላችሁ ፍቅራችንንም ድብቅ ጸባችንንም ድብቅ ብናደርግ ምን ችግር አለው? ችግር የለውም እኮ አደባባይ ላይ እውኝ አንበል። ከዛን ደግሞ ስንፋቀርም ድብቅ አድርገን ነው ፓንት ልቀይርክ ሸሚዝ ልቀይርክ እየተባባልን ፍቅራችን አደባባይ ላይ እናሰጣና ከዛን እሷፍ እንገባለን። መጨረሻው ላይ ደግሞ እንዴ መጨረሻው እንደዚህ እኮ ነው። ወቸ ጉድ እናንተ እግዚአብሔር ይመስገን እንሰማለን እንጂ አንፈርድም። ለማንኛውም ግን እንደው እግዚአብሔር ይመስገን አይንና እድሜ ላይ ናችን ማናየው ማንሰማው ነገር የለም። እድሜ ላይ ናችን አልኳችሁ ማንሰማውና ማናየው ነገር የለም። እናንተ ጸብ እንዲህ ነው እንዴ? ኧረ በስመ አብ እውነቴን ነው የምላችሁ ጸብ እንዲህ ነው እንዴ? ተው ፍቅራችሁን ምን ልሁንላችሁ ትላላችሁ። ስትጣሉ ደግሞ ምን አባሽ ላርግሽ ትላላችሁ። ተው እንጂ በሰላም ጊዜ ያሳለፋችሁትን ፍቅራችሁንም አንዳንዴ አስታውሱ አብራችሁ። እውነቴን ነው የምላችሁ ሰው ሲጣላ ስለዛ ሰው አለማውራት ዝም ማለት ራሱ ያን ሰው የተጣላውን ሰው ምን ያህል እንደሚወደው ለዛ ሰው ምን ያህል ክብር እንዳለው ተረድቻለሁ። ሰው ሲጣላ ያንን ሰው ሲያማው በፊትንም ልቡ ሌላ ነበር፣ በውስጡ ምን ያህል ተንኮል እንዳለው አይቻለሁ እኔ በራሴ ማለት ነው። የጸብም እንደዛ አለው እንዴ? ተው እግዚአብሔርን ትትልቆ ናችሁ ተው። ወይኔ እናት እኔ እንግዲህ የራሴ ደጋፊ ነኝ፣ የራቀፈማ አይደለም የራሴ ደጋፊ ነኝ። ግን አየት ታረኩኝና ታዘብኩኝ። ያው ከእናንተ አይጠበቅም፣ እውነቴን ነው የምላችሁ ከእናንተ አይጠበቅም። ነውር ነው በዘና ልክ ጸብ። እኔ ሶሻል ሚዲያ ላይ እንደዛ አፍ ክፍት ማር እንዴ ነውር ነው። አሁን እኮ እናንተ እኮ እንደው የልጅ ማያ ጊዜ ነበረ ስንሰዳደብ ደግሞ እንደዚህ ስድብ ደግሞ ካፋችን ሲወጣ ነገ ልጆቻችን የሚያዩት ነው። ጊዜው ሰልጥኖ ስክሪን ሪከርድ የሚባል ነገር አለ። ልጆቻችን ነገ የሚያዩት ነው። ነገ ቤተሰቦቻችን የሚያዩት ነው። ነገ ልጆቻችን ሲያዩት እንዴ አባቴ ይሄን ቃል ይጠቀም ነበር እንዴ ኑሮ እንደዚህ ይባል ነበር እንዴ ይላሉ። ስለዚህ ሰዎችን ስንሳደብ ስንጣላ ድብድብ ይሻላል። በነገራችን ላይ ከመጥፎ አማርኛ ከመጥፎ ቃል እንደውን ክት አድርገው ድብድብ በስንት ጣም መደባደብ ይሻላል። ለምን ድብድብ አካል ላይ የሆነ ጉዳት ያደርሳል። ቃል ከምላሳችን ይች የምትወጣው ቃል ግን ማለት ነው ልባችን ላይ ነው የምታርፈው። ልብ ይሰብራል። ከምንም በላይ መጠንቀቅ ያለብን ከጓደኞቻችሁ ጋር ከማንኛውም ጋር ሰው ጋር ስትጣሉ እዛ ሰውዬ ልብ ላይ መርዝ እንዳትተክሉ። ምላስ በጣም ይገላል። ዱላ ነው ጠባሳ ነው ትውስታ ነው። የልብ ግን ስብራት ነው። ዱላ አይሰብርም፣ ምላስ ይሰብራል። ምላስ ይገላል። ምላስ ነው ምላጭን ስቦ ሰውን እንድንገለው የሚያደርገን ምላስ ነው። ስለዚህ በጣም ምላስ ያላችሁ ሰዎች ካፋችሁ መርዝ የሚወጣ ሰዎች ግን ተጠንቀቁ። የሰው ልብ አንድ ነው። ልብ ከተሰበረ በምንም ሽንገላ ምን ወርቅ እንቁ ብታፈሱለት ልቡ የተሰበረውን ሰው መመለስ አትችሉም። ወደ እናንተ መመለስ አትችሉም። አንድ ሰው ልቡን ከሰበራችሁ ምናልባት አካሉ ላይ ጉዳት ካደረሳችሁ በሕክምናም በምንም መልሳችሁት ልትታረቁ ትችላላችሁ። ግን ልብ የተሰበረበት ሰው መመለስ አይቻልም። ስትጣሉ በአግባቡ በደርዙ ትላለች አያቴ ነብሷን ይማረውና ማለት ከሰው ወግጭ ጋራ ፍቅርም ስትፋቀሩ እንደው በደርዙ ይሁን እንደው በድርበቡ ይሁን ትላለች። ሙልት ያለ ነገር ይፈሳል። እንደ ተልባ ስፍር በድርበቡ አድርጉት። ፍቅራችሁንም ጸባችሁንም በግላችሁ እንዴ ሚዲያ ላይ መጣላት ምን እያስተማራችሁ ነው? ተስፋዬ ሀረርጌው
ይቅርታ አድርግልኝና እንግዲህ ወንድሜ ጀጎል በጎ አድራጎት ድርጅት ምን እያስተማራችሁ ነው? ሌሎቹስ ከእናንተ ምን ይማሩ? ሌሎቹ ከእናንተ ምን ይማሩ? አይኖ ውስጣችሁ ከአቅማችሁ በላይ የሆነ ነገር ተሰምቷችሁ ሊሆን ይችላል ያን ነገር የተናገራችሁት። ግን እስኪ ቆም ብላችሁ አስቡት። ከኔ ሰው ምን ይማራል? ሰው እኔ የጠበቀኝ ደረጃ ላይ ነኝ ወይ? ጀጎልን ብዙዎች እህቶች ትልቅ ቦታ ከፍ ያለ ቦታ ነው የሚሰጡት። ሀቢባንም እንደዛ። ሁላችሁንም እናከብራችኋለን፣ እንወዳችኋለን። ግን ለሰዎች ምንድን ነው ሰው እናንተን አርአያ የሚያደርገው? ምንድን ነው መማር ያለባችሁ? ምንድን ነው? ቅመሞችም ደግሞ ማለት ነው እዛም ሄዳችሁ እንደው ጥልቅ ትክክል፣ ተስፋዬ ጋር ሄዳችሁ ትክክል፣ ሀቡባም ጋር ሄዳችሁ ትክክል። እኔ መዳሟ ቅመም ማለት ነው ሁለቱም ትክክል አይደሉም። የራሳቸው ኬዝ ሊኖራቸው ይችላል፣ የራሳቸው ምክንያት ሊኖራቸው ይችላል። የጸባቸው ምክንያት ትልቁ ጥፋታቸው ግን ሲጣሉ ሚዲያ ላይ ሳይሆን እሱም ከኢትዮጵያ ኳታር ትኬት መቁረጥ አያቅተው፣ እሷም ከኳታር ኢትዮጵያ ትኬት ቆርጣ መሄድ አያቅታትም። ሲጣሉ ትልልቅ ሰዎች ባሉበት ቁጭ ብለው ግንባር ለግንባር አይን ላይ ነው እንጂ ሚዲያ ላይ አይደለም። ነገ ቢታረቁ ነገ ልብ ለልብ ቢሆኑ ሚዲያ ላይ የቀረ መርዝ ያለፈው በመሀል እንግዲህ እሷንም በይበይ እሱንም በይበይ ብሎ በመሀላቸው መጥፎ ቃል ወጥቷል። ያ ቃል ግን ይመጣል። የሆነ ሰዓት ላይ ሀቡባና ሙኒት ተጣልተው ነበር። ያ ሪከርድ ስቲል እስካሁን ድረስ እየተዘዋወረ ይመጣል። ገባቸው አይደለ? እስካሁን ድረስ። ስለዚህ ስትጣሉ አትጣሉ አይደለም፣ ተጣሉ። እውነት የለም የሁላችሁ ቀለጥኩኝ። ስትጣሉ አትጣሉ አይደለም። ሰው ሆኖ የማይጣላ የለም። እግርና እግር እኮ ይጋጫል። እኔና ጓደኛዬ እኮ በቀን 24 ጊዜ እንጣላለን። በቀን 24 ጊዜ እንጣላለን አይደለም። እንደዚህ እየተላለፈው ይቅርና ማለት ነው በህልማችን ራሱ እንጣላለን። እኔና ጓደኛዬ በህልማችን ራሱ እንጣላለን። አትጣሉ አይደለም፣ ተጣሉ። ሰው ካልተጣላ ሰው መሆኑ አያስታውቅም ነው። ተጣሉ ግን በድብቅ ተጣሉ። ፍቅሩን አሳዩ፣ ጸብጸቡን ግን ደብቁን። ለምን? ሌላው ትውልድ ምን ይማራል? አሁን ኮፒ እያደረግን ያለ ነው ምንድን ነው? የከሌ ተከታይ ነኝ የከሌን ኮፒ ነው። ይሄ መሆን የለበትም። ጆከርና ሙኒት ተጣሉ አይደለ? ጆከር አንበሳ፣ ሙኒት ኖ እነሱ ፍቅር በሆኑ ጊዜ ብዙ ነገሮች ሰርተዋል፣ ብዙ ነገሮች አድርገዋል፣ ብዙ እህቶቻቸውን ረድተዋል፣ ለብዙ ሰዎች ደርሰዋል። አንድ ላይ ሆነ ይህን ነገር ለማስታረቅ የሞከረ ሰው የለም። ግን በጸባቸው ምክንያት ሰዎች ሲጣሉ የአንደኛው ደጋፊ ከአንደኛው ጎን ሆነና ያጨበጭባል፣ የአንደኛው ደጋፊ ከአንደኛው ጎን ሆነና ያጨበጭባል። ደግሞ ሁለቱ ሲታረቁ ደግሞ አንተም ትክክል አንቺም ትክክል። ኧረ ተው፣ ይሄን ትክክል አማርኛ ተው። እንደው ይሄ ትክክል አማርኛ ማለት ነው እንደ አማርኛ መቆጠር የለበትም ብዬ አስባለሁ። እውነቴን ነው የምላችሁ። ትክክል ጨረሰን እኮ እኛ የመዳም ቆሞች ጨረሰን። ምንንም እኮ ሳንረዳው እንሄድና ኮመንት ላይ ትክክል ብለን እንጽፋለን። ስድብም ይሁን መልካም ይሁን ሙገሳም ይሁን መጥፎም ይሁን ትክክል ብቻ ኖ እናገናዘብ። ሰው አይምሮ ያለው ከእንስሳቶች የምንለየው ማገናዘብ አለብን። ስለዚህ ተጣሉ ብላችሁ ለሶሻል ሚዲያ ማሟሟቂያ ለምን ማሟሟቂያ አትጃጃሉ። ጊዜው የሲስተም ሆኗል። ጊዜው ርቅቅ ብሏል። እንትናና እንትና ተጣሉ እያላችሁ አትወሱት። የውሸት ወሬ አታንቱ። ቢጣሉ እዛው ራሳቸው ይጨርሱት። እኛ ምን አገባን? እኛ የመዳም ቆሞች ምን አገባን? እኔና መዳም ብንጣላ የእነሱን ወሬ እያየን ማንም የሚጎዳው እኔ ነው የሚጎዳው። ድንገት ታሳፍረኛለች። የእነሱን ወሬ እያየን እኔና የመዳም ልጆች ብንጣላ ተጎጂዋ ማነኝ? እኔ። አቡባና ተስፍሽ ተጣሉና እኛ ምን አገባን? ምንድን ምን ጥልቅ አድርጎን ነው አንደኛውን ፎቶ እየዘቀዘቀን የምንሰድቡ? የሰው ፎቶ እየዘቀዘቀን ምን ቆረጥ አድርጎን ነው? ስራችንን ትተን የመጣንበትን አላማ ትተን። እኔ እኮ ስልክ የገዛሁት እኮ ማለት ነው የሚጠቅመኝን ላይ የሚጎዳኝን ላላይ ብዬ ነበር ስልክ የገዛሁት። ግን ይኸው ሀሜተኛ ያደረጋችሁ፣ ወደኛ ያደረጋችሁ። እውነቴን ነው የምላችሁ እና ቀመሞችዬ ማለት ነው የሚጠቅማችሁን እየመረጣችሁ እዩ። የምትማሩበትን መልካም ነገር አሁን ነገ ኢትዮጵያ ገብቼ ምን እሰራለሁ የሚለውን ነገር እዩ። እውነቴን ነው የምላችሁ ኢትዮጵያ ነገ ገብቼ ምንድን ነው የምሰራው? ዛሬ 60 ሺህ ብር ነው አይደል የማገኘው አረብ ሀገር ላይ። ኢትዮጵያ ደግሞ 30 ሺህ ብር ቢያንስ በወር ደመወዝተኛ እንድሆን የወርስ ገቢ 30 ሺህ ብር እንዲኖረኝ ምን ልስራ ምን ላድርግ ብላችሁ አቅዱ። እመቤቴን አቅዱ። ሙስሊም እህቶችም ክርስቲያን እህቶችም እዛም እየሄዳችሁ አትገሸላልጡ። እዛም እየሄዳችሁ አትሰዳደቡ። የከሌ ደጋፊ እያላችሁ አትነፋረቁ። ብዙ እህቶች አያችኋለሁ። እኛ ቅመሞች ፍየሎች መሆን አለብን።
በፍየል ዘመን በጋ እንሁን። እዛም ስንሄድ ጊዜያችሁን እዛ ተሰልፈለሽ የራስሽን ዩቲዩብ ቪዲዮ አሰሪ። እኔ አሁን ይሄንን የምሰራው ቪዲዮ ማለት ነው ሽፋጣ እዛ ጋር አስቀምጬ ነው። ሽፋጣ አስቀምጬ ነው። ሽፋጣ እና ባሊ ማለት ነው። ታውቁታላችሁ ቅመሞችዬ። እዛ ጋር አስቀምጬ ነው። ሽንት ቤት በር ላይ ሆኜ የምሰራው ይሄ ሽንት ቤት በር ላይ ነው። ከውስጥ ወጣሁኝ ድምጻቸው ሲገባብኝ ሽንት ቤት በር ላይ ራሳቸው ሽንት ቤት በር ላይ ሆኜ ሪከርድ የማደርገው ሽንት ቤት እንደሄደ ሰው ሆኜ ይሄን ቪዲዮ ቀርጽላችኋለሁ። ጊዜ እንደዚህ ተወዶብኝ የእነሱንም ጸባይ ያየሁት ይቺ የተቆራረጠች መታ ነው እንጂ ሙሉን ለማየት ጊዜ የለኝም። ለምን እንዲህ 600-700 ድርሃም ስልክ ገዝቼ ወሬ ላይበት እንዲ ለሆነ እስካሁን ቤት ተታለለ ነው ይበቃናል። የራሳችሁን ዩቲዩብ ቻናል ከፍታችሁ ስሩ። እኔ ከእንትኔ ከራሴ ህይወት ምን ተማርኩ? ትላንትና ማን ነበርኩ? ዛሬ ማን? ለራሳችሁ መምህር ሁኑ፣ ለራሳችሁ አለቃ ሁኑ እንጂ ሰው ጋር እየሄዳችሁ ወሬ አታለቅልቁ። ምን አገባን? እኔ አሁን ዩቱበሮች አሉ በጣም ጎበዞች ከነሱ ብዙ ትምህርት መማረው እነሱን አታዩ። እከሌ እዚህ ደረሰች፣ እኔስ ምን ላርክ? እከሌ እኮ ትላንት መዳም ቅመም ቤት ነበረች፣ ዛሬ ግን እኮ ዲታ ሀብታም ሆናለች። እሷ ደረጃ ለመድረስ እኔ ምን ማድረግ አለብኝ? ገባችሁ? እከሊት እንደዚህ ደርሳለች፣ እኔስ? ስክሮል እያደረጋችሁ ወደ ታች እያልፋችሁ የእሷ ያለፈችበትን ህይወት እያያችሁ ስሩ እንጂ ከሌን እንትን ልበል ከሌን ዝቅ ከሌን እንደዛ አረገ ምን አገባን? እንጂ እውነቴን እንብላችሁ ምን አገባን? ስለ ሰው ወሬ ምን አገባን? እኛ ስለ ሀገር ጉዳይ ስለ ሀገርሽ ጉዳይ ያው ይመለከተናል። ስለ ሀገራችን ጉዳይ ድምፅ በምንሆንበት ሰዓት ድምፅ እንሆናለን። ሙስሊም ወገኖቻችን ሲሞቱ ሙስሊም ወገኖቼ ስጋዎቼ ናቸው። ክርስቲያን ወገኖቼ ሲሞቱ ክርስቲያን ነኝ። የማላፍርበት የማልደራደርበት። ለእምነታችሁ ለሀገራችሁ ድምፅ ትሆናላችሁ። ለሁሉም እምነት ድምፅ ትሆናላችሁ። አለቀ አይደለ? ለሌላው ለወሬ ምን አገባችሁ? እነሱ እየነገዱብን ተው እንጂ ቅመሞች እየተው እንጂ ከሌ እንደዚህ ሆነ። ወይኔ ከሌት እኮ በጣም የሆነ አለ አይደለ? ተገመትን፣ ታዘበን፣ ሰው ታዘበን፣ ተገመትን። አናስንቅ ራሳችን፣ ወሬ ቦታ አንገኝ። እስኪ የመዳም ቆሞች እኮ የሆነ ታሪክ ሰሩ እንባል። ስሩ፣ የራሳችሁን ላይ ህይወት ላይ ስሩ፣ የራሳችሁን ነገር ፍጠሩ። እንችላለን እኮ እኛ እግዚአብሔር እንደው እንደኛ እንደ መዳም ቆሞች እውቀት ያለው ሰው የለም። እንደ ሀያ እየሰራ ጭንቅላት እኮ አለ፣ ግን አልተጠቀምበትም። ጭንቅላት አለ፣ ግን ብልሃት የለንም። እንደ ሀያ ጉልበት ብቻ ነው እንጂ ሲስተም አንጠቀምም። አህይት ጉልበት ነው እንጂ ሲስተም አትጠቀምም። እስኪ እንደ ሀያ ሳይሆን እንደ አንበሳ እንፈራ። እስኪ እንደ አንበሳ እንከበር። ወሬ ምን አገባን እንበል። ወሬ በዚህ እየሰማን እንድፋ። ገባችሁ? ምን አገባን? እዛም ሄደን ትክክል እዛም ሄደን ትክክል ስለማያዋጣ የራሳችንን ስራ እንስራ ነው የምላችሁ። እንግዲህ የራሴ ቅመም ነኝ። አሁን ወደ ሽፋጣ ሊሄድ ነው። ለቻናል አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ፣ አበረታቱኝ። አሁን ወደ ስራ ሊሄድ ነው። እኔም ቀልጬ ከማለቄ በፊት ማለት ነው።